አንደኛና ሁለተኛ ላይ ሐርፈል ቃፍ አለች፣ ሶስተኛ ላይ ባ አለች፣ አራትና አምስት ዳል አለች። የቀሩት ጂምና ጧ ናቸው። እነዚህ አምስት ፊደላቶች ማለትም ቃፍ፣ ጧ፣ ባ፣ ጂምና ዳል እነዚህ አምስት ፊደላቶች ስኩን ሆኖ ስናገኛቸው ስኩን መሆናቸው መስፈርት ነው። ስኩን ሆኖ ስናገኛቸው ቀልቀላ እናደርጋቸዋለን። ቀልቀላ ማለት መንጠር ማለት ነው። መንጠር የሚለው ቃል የሆነ ነገር ነክቶ ቶሎ መመለስ እንደማለት ነው። ስለዚህ እነዚህ አምስት ፊደላቶች ስኩን በሚሆኑበት ጊዜ መኽረጃቸውን አነካክተን ቶሎ ነው የምናላቀው። ለምሳሌ ባን ምሳሌ እንውሰድና ባ መኽረጇ ሁለቱ ከንፈሮች ሲገናኙ ነው። ስለዚህ ከንፈርን አነካክተን ቶሎ እናላቀዋለን። ያኔ ቀልቀላ ይሰጠናል ማለት ነው። ወቀብ ቶሎ ሲላቀቅ ቀልቀላ ይሰጠናል። ወቀብ ይሄ ድምፅ ቀልቀላ ይባላል። በዚህ መልኩ አምስቱን ፊደላቶች ስኩን ሆኖ ስናገኛቸው ቀልቀላ እናደርጋቸዋለን ማለት ነው።